ሰላም ጤና ይስጥልን እንዴት ናችሁ? እንግዲህ ባለፈው ከሎፍት ቪዲዮ በኋላ ብዙ ጥያቄዎች በተለያየ መንገድ እየደረሱ ነው። ያንን ጥያቄ እንግዲህ ለመመለስ ነው ዛሬ እዚህ የተገኘሁት። ግን መጨረሻ ላይ በጣም ወሳኝ መረጃ ለዚህ ስራ የሚጠቅም ነገር ስለሚሰጣችሁ እስከ መጨረሻው መከታተላችሁ እንዳረሱ። ሎፍት ስራ ላይ የተመረጣችሁ በሙሉ በጣም ጠቃሚ የሆነ ቲፕ ስለሚሰጣችሁ በጣም ወሳኝ ነገር ስላለ የትም እንዳትሄዱ። ቀጥታ ወደ ቪዲዮ። ቀጥታ ወደ ቪዲዮ ስገባ የመጀመሪያ ጥያቄ በቀን ውስጥ ከአንድ ሰዓት ቪዲዮ በላይ መስራት አይቻልም ወይ የሚል ነው። እንግዲህ ይሄንን እኔ ለምሳሌ ነው የጠቀስኩት። ከዛ በላይ መስራት ይቻላል፣ ግን አንድ ሰዓት ሰርቶ ለመጨረስ በጣም ፈጣን ታይፒስት ሆናችሁ 8 ሰዓት ሊፈጅ ይችላል እና ለዛ ነው እኔ አንድ ሰዓት ቪዲዮ በአንድ ቀን መስራት ብትችሉ ብዬ የሰራሁትና ከዛ በላይ አቅም ካላችሁ መስራት ትችላላችሁ። ግን እንደየስኪላችሁ ነው የሚወስነው። ሎፍት የራሱ የሆነ ጋይድ አለው፣ ሩልና ሬጉሌሽን ስላለው ያንን ጠብቃችሁ ታይፕ እያደረጋችሁ እያንዳንዱን ስቴፕ ስትሄዱ ከዛ በላይ ሰዓት ስለሚፈጅ ለዛ ነው አንድ ሰዓት ያልኩት። ከዛ በላይ አቅማችሁ ከፈቀደ መስራት ትችላላችሁ። ምንም ያግዳችሁ ነገር ያስቆማችሁ ነገር የለም። ሌላው እንግዲህ ብዙዎች ይህን ጥያቄ ጠይቃችኋል። በስልክ መስራት አይቻልም ወይ ብላችኋል። ምናልባት እስከዛሬ ድረስ እኔ በስልክም አልሞከርኩም፣ እነሱም ስልክ ላይ አይፈቅዱም። ምክንያቱም በጣም ብዙ ቱሎች አሉ ማለት የምንጠቀማቸው እና ሌላ ለምሳሌ ሴግመንተር አኖቴተር አኖቴት ያደረገውን ሳታስቡ በስልክ ከነካችሁ ሊጠፋባችሁ ይችላል። ከጠፋ ሪስኩን የምትወስዱት እናንተ ነው። ስለዚህ አኖቴት የተደረገ ስራ አኖቴሽኑ ሳይዛባ ለመስራት ፒሲ ነው የሚመከረው። አንደኛ ስልካችን ላይ ስንነካካ የማይፈለግ ነገር ተነክቶ ሌላ ችግር ሊፈጥር ይችላል። የስራ ኳሊቲው ሊቀንስ ይችላል። አኖቴት ያደረገው አኖቴተሩ ከጫፍ ትንሽ ወደ ውስጥ ገባ ብታደርጉ የተዛባ ኢንፎርሜሽን ነው የሚሰጠው። ስለዚህ ያ እንዳይሆን በስልክ ባትሞክሩ እላለሁ። ያንን ብታደርጉ እላለሁ። ሌላው እንግዲህ ይህንን ስራ ለመስራት ምን ስኪል ያስፈልጋል ብላችሁ በጣም ጠይቃችሁኛል። የተለየ ስኪል የለውም። አማርኛ መጻፍ የሚችል የትኛውንም አማርኛ ቃላትን የፈለገ መጻፍ የሚችል ሰው መጻፍ ይችላል። ግን ታይፒንግ ላይ ፍጥነት ሊኖራችሁ ይገባልና ምናልባት እኔ መጀመሪያ አካባቢ ሲጀምር ፊደል እየቆጠርኩ ነበር ታይፕ ማድረገው። አንዳንድ ፊደል እንደዚህ ከዛ ጠቅ እያደረኩ እና ያ እንዳይሆን ፍጥነት በጣም ያስፈልጋል። የታይፒንግ ስኪል ፍጥነት አሁን አሳያችኋለሁ፣ እንዴት መፍጠን እንዳለባችሁ፣ እስከዛ እንዴት ትሬን ማድረግ እንዳለባችሁ። ከዚህ በፊት በነበረው ቪዲዮ እንዳየሁት 70% በላይ ሰብስክራይብ አላደረገም ይሄንን ቻናል የሚከታተል ሰውና እስቲ አሁን ሰብስክራይብ እንድታደርጉ አስገድዳችኋለሁ። ይህንን ቪዲዮ የምታዩ በሙሉ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ከቻላችሁ ደግሞ ሼር ብታደርጉም አይከፋኝም። ቻናሉ ማደግ ስላለበት ትንሽ ያዝ እያደረገ ስለሆነ አልጎሪዝሙ ቻናሉን መፍታት ስላለብን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። አሁን ቀጥታ እስቲ ታይፒንግ ስኪል እንዴት ላሳያችሁ የሚለውን ነገር ለማሳየት ፈልጋለሁ። እዚህ ጋር እንግዲህ አንድ ዌብሳይት አለ መለማመጃ። ይህንን ከታች ሊንኩ ላይ አስቀምጣለሁ። typingtest.com ይላል። እዚህ ላይ ገብታችሁ እንደፈለጋችሁ ታይፕ ማድረግ ትችላላችሁ። ለምሳሌ እኔ 1 ሚኒት ታስክ ቴስት ላድርግ ራሴን። በፊት አንድ እጄ ላይ ይዣለሁ። በአንድ እጄ እንዴት መስራት ማሳየት እንዳለብኝ አላውቅም። እናንተ ታደርጋላችሁ። ይሄን ከፍታችሁ የ30 ሰከንድ ልታደርጉ ትችላላችሁ። የ1 ሚኒት የ2 ሚኒት ልታደርጉ ትችላላችሁ። እና እኔ ከዚህ በፊት ያደረኩት ስላለ ያንን ላሳያችሁ እችላለሁ። ግን ይሄው ስታርት ብዬ እንደዚህ ይመጣል። 1 ሚኒት ታይፒንግ ቴስት ይላል። ሎድ እያደረገ ነው። አሁን መጥቷል። እዚህ ጋር ዋተር የሚለውን እንደዚህ መጻፍ ነው። ከዛ ስፔስ
1 ደቂቃ ሞልቶታል። እንግዲህ አሁን በአንድ እጅ ብቻ ታይፕ ስላደረኩ እና ያለን ሪዛልቱን ያው 15 ወርድ ፔር ሚኒት በደቂቃ ታይፒንግ ስፒድ 17 ፔር ሚኒት ነው። ከዛ 2 ሚኒት አድርጌያለሁ 88% አኪዩሬት ነው። 15 ወርድ ፔር ሚኒት ያው ስሎው ውስጥ ነኝ እስካሁን አቨሬጅ እንኳን አልገባውም። በአንድ እጅ ታይፕ ስላደረኩ አቨሬጅ ላይ አልገባውም። ስለዚህ እንደዚህ ታይፕ እያደረጋችሁ ራሳችሁን ማሰልጠን ትችላላችሁ። አቨሬጅ ላይ መግባት ከቻላችሁ በጣም ጥሩ ስራ መስራት ትችላላችሁ በዚህ ስራና ይህንን ሞክሩት በራሳችሁ። እኔ በአንድ እጅ ነው የሞከርኩት። ሌላው እንግዲህ አንድ ቲፕ መስጠት ፈልጋለሁ በዚህ አጋጣሚ። ሩል አለው ታይፒንግ ሩል አለው እና ምናልባት ማወዛገብ እንዳይሆንባችሁ ትንሽ ብሰጣችሁ ደስ ይለኛል። እዚህ ጋር ታይፒንግ ለመጀመር ምን አይነት አቀማመጥ የእጅ አቀማመጥ የሚባል ነገር አለ። 2 አውራ ጣት፣ ሌባ ጣት የት መቀመጥ እንዳለበት ኪቦርዱ ላይ መጀመሪያ ማወቅ አለብን እና ያንን ለማድረግ ለምሳሌ ታይፒንግ ስኪሉ ለምን ያስፈልጋል ካላችሁ አስፈላጊ በሆነ ሰዓት ላይ የሚያስፈልገውን ስኪል አግኝተን ፈጣን ስራ ለመስራት ነው። ምክንያቱም ታይፒንግ በሚያስፈልግበት ሰዓት ላይ ፈጣን ታይፕ ካልሆንን ስራውን ሰክሰስፉሊ መስራት አንችልም እና ጊዜውን ይበላብናል እና ያን እንዳይሆን ይህ ነገር ተጠቀሙ የተሻለ ነው። ከአቀማመጥ ይጀምራል። ለምሳሌ ስትቀመጡ ከኮምፒውተር ጋር ፊት ለፊት እጃችሁ ፊት ማድረግ አለበት። ከዛ በኋላ ታይፕ ለማድረግ አውራ ጣታችሁ የቱ ጋር መቀመጥ አለበት፣ ሌባ ጣቱ የቱ ጋር መሆን አለበት የሚለውን ነገር ቀጥታ ላሳያችሁ። አውራ ጣቱ ሁሌም ስፔስ ባክ ስፔስ ላይ መሆን አለበት። ሁለቱ የቀኝና የግራ ሌባ ጣቶች ኪቦርዱ ለመንካት የቀኝ ጂ ላይ የግራ ኤፍ ላይ መሆን አለበት ሌባ ጣቶቹ። ከዛ ታይፕ ለማድረግ እንዲመች ሌሎቹ እነሱ ቀጥሎ መደርደር አለባቸው። ያንን ታይፒንግ ስኪሉን በደንብ ማየት አለባችሁ። ከዛ በኋላ ነው ጣቶቻችሁን ለማንቀሳቀስ ምቹ በሆነ መንገድ መጀመር የምትችሉት እና ይሄንን እንግዲህ የምትፈልጉ ከሆናችሁ ኮሜንት ላይ በደንብ አሳውቁ፣ በደንብ አሳያችኋለሁ። ግን እንደ ኮርስ ነው የሚሆንባችሁ። አሁን ለዚህኛው ዝም ብላችሁ ስፒዱን ብቻ ብትለማመዱ የተሻለ ነው ብዬ አስባለሁ። ከዛ በተጨማሪ ያው ምን ማድረግ አለብን ካላችሁ እዛውም ትሬኒንግ አለ፣ ይሄ ትሬኒንግ። ስለዚህ እዛም መሞከር ትችላላችሁ። ሌፍት ሃንድ እና ራይት ሃንድ የቱ ጋር መቀመጥ አለበት፣ እንዴት ታይፕ ስፒዱን ማጎልበት አለብን የሚለውን ነገር እዛው መለማመድ ትችላላችሁ። አሁንም እላለሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ ቪዲዮ በዚህ ላይ ያበቃል። ቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።